የኢትዮጵያና ኤርትራ የቃላት ጦርነት ለምን አሁን ተካረረ? ወዴትስ ያመራል ሲል ቢቢሲ በመጠየቅ ይጀምራል። በአዲስ አበባ ዩኒቨርሲቲ የፖለቲካ ተመራማሪ የሆኑት ደረጀ ይመር ኢትዮጵያ በቀጥታ ቀይ ባህር ያስፈልገኛል ብላ ጦርነት ውስጥ ብትገባ ዓለም አቀፍ ውዝግብ ይከተላታል። ነገር ግን ሉዓላዊነቴ ተጥሷል፣ የኤርትራ ጦር መሬቴን ወሯል የሚል የሕግ ማዕቀፍ ካዘጋጀች በተመድ ስምምነት መሰረት ራስን የመከላከል እርምጃ ነው በሚል ሕጋዊ ሽፋን ይሰጣታል ሲሉ ይናገራሉ። ከዓመታት በፊት በታሪካዊው የአስመራ ጉዞ የሰላም አባት ተብለው የተወደሱት ሁለቱ መሪዎች ዛሬ በቃላት ጦርነት ተፋጠዋል። በአዲስ አበባና በአስመራ መካከል ለሁለት ዓመታት ያክል ሲቦካ የቆየው ቅራኔ አሁን ግንባር ወደ መፍጠር ወደ ሉዓላዊነት ክስ ተሸጋግሯል። የህወሓት ጦር በበኩሉ ትንፋሽ ወስዶ ዳግም ለውጊያ በጠለምት ግንባር ጦሩን አሰልፎ ይገኛል። በኢትዮጵያና በኤርትራ መካከል የጥይት ድምጽ ባይሰማም የቃላት ውርወራው ግን ወደ አይቀሬው ጦርነት የክተት አዋጅ መሆኑ በብዙዎች ዘንድ ይነገራል። የሁለቱ ሀገራት ግንኙነት ዳግም ወደ ጦርነት መቀየሩን ያሳየው የኢትዮጵያ የውጭ ጉዳይ ሚኒስተር ጥር 30 2018 ዓ.ም ለኤርትራ የላከው ደብዳቤ ነው። ደብዳቤው ግልጽ ነው። የኤርትራ ሰራዊት የኢትዮጵያን ሉዓላዊነት ግዛቶች ለቆ ይውጣ፣ ኤርትራ በኢትዮጵያ ያሉ ታጣቂዎችን ትደግፋለች ብላ ስትከስ፣ አስመራ በበኩሏ ሐሰተኛና የፈጠራ ክስ በማለት አጣጥለዋለች። የፖለቲካ ተንታኙ ዶክተር ነገራ ጉደታ እንደሚሉት ይህ ደብዳቤ በቅርቡ በትግራይ በአማራና በአፋር አዋሳኝ አካባቢዎች ጸለምት፣ መጋሌና አባላ ለተከሰተው ግጭት ኢትዮጵያ አስመራን እጇ አለበት ብላ ማመኗን የሚያሳይ ማረጋገጫ ነው ብለዋል። የአዲስ አበባ ዩኒቨርሲቲ ተመራማሪው ደረጀ ይመር እንደሚሉት ይህ የቃላት ጦርነት ድንገተኛ አይደለም። ይልቁንም ኢትዮጵያ የባህር በር ለማግኘት የምታደርገው ስልታዊ ሜዳ የማመቻቸት እንቅስቃሴ ነው። ኢትዮጵያ በቀጥታ ቀይ ባህር ያስፈልገኛል ብላ ጦርነት ውስጥ ብትገባ ዓለም አቀፍ ውዝግብ ይከተላታል። ነገር ግን ሉዓላዊነቴ ተጥሷል፣ የኤርትራ ጦር መሬቴን ወሯል የሚል የሕግ ማዕቀፍ ካዘጋጀች በተመድ ስምምነት መሰረት ራስን የመከላከል እርምጃ ነው በሚል ሕጋዊ ሽፋን ይሰጣታል ሲሉ ይናገራሉ። ጠቅላይ ሚኒስትር አብይ አህመድ በባሌም ሆነ በቦሌ የባህር በር እናገኛለን ማለታቸው፣ አስመራ በበኩሏ ይህ ቅዠት ነው ስትል ማጣጣሏ በሁለቱ መሪዎች መካከል ያለውን መካረር አባብሶታል። ይህ ውጥረት በሁለቱ ሀገራት ብቻ ተወስኖ የሚቀር አይመስልም። የአፍሪካ ቀንድ የአዳዲስ ኃይሎች መፈልፈያ ሆኗል። ተንታኞች እንደሚጠቁሙት ኢትዮጵያን የሚደግፉ የተባበሩት አረብ ኤሚሬቶችና እስራኤል ሊሆኑ እንደሚችሉ ይገመታል። ግብጽና ሶማሊያ ደግሞ ከአስመራ ጎን የመቆም ዝንባሌ አሳይተዋል። ይህ አሰላለፍ ጦርነቱ ከተቀሰቀሰ ወደ ቀጠናዊ ጦርነት ሊያመራ እንደሚችል ዶክተር ነገራ ያስጠነቅቃሉ። እንደ አሜሪካና ቻይና ያሉ ዓለም አቀፍ ኃይሎችም ፍላጎታቸውን ለማስጠበቅ ጣልቃ መግባታቸው አይቀሬ ነው። የምስራቅ አፍሪካ ተንታኝ አብዱራህማን ሰይድ አቡ ሐሽም እንደሚሉት አሁን ያለው ሁኔታ ወደ ውጊያ የሚያመራ ነው። የለየለት ጦርነት የመፈጠር እድሉ አነስተኛ ቢሆንም ቀዝቃዛው ጦርነት ግን የቀጠናውን ሀገራት ወደ መበታተንና ወደ ከፋ ድህነት ሊገፋቸው ይችላል። ኢትዮጵያ የአልጀርሱን ስምምነት ታሪካዊ ስህተት ብላ የምታምን ከሆነ አሁን የምታደርገው ጫና አሰብን ወይም ቀይ ባህርን ያካተተ አዲስ ድርድር ለማምጣት የታለመ ሊሆን ይችላል። ነገር ግን ይህ ስሌት በሰላማዊ መንገድ ካልተፈታ የምስራቅ አፍሪካን ቀውስ አዲስ ምዕራፍ ሊከፍት ይችላል ብለዋል። ዋሽንግተን ዲሲ ጎዳናዎች ላይ የሚለጠፉ ምስሎች ስር ፋሺዝም የሚል አንድምታ ያለው ይነበብባቸዋል። ለዲሞክራቶች እርሱ የጨካኝ ፖሊሶች ተምሳሌት ሲሆን፣ ለዶናልድ ትራምፕ ደግሞ የማይናወጥ ታማኝና ያስተዳደሩ ራስ ነው ይሉታል። ዛሬ ስቴፈን ሚለር ከመጋረጃ ጀርባ የነበረው ትወና አብቅቶለታል። እርሱ አሁን የአሜሪካ የውስጥና የውጭ ፖሊሲ ካስማ ሆኗል። ባለፈው ወር በሚኒያፖሊስ የተከሰተው ክስተት የሚለርን አዲሱን ገጽታ ቁልጭ አድርጎ አሳይቷል። የፌዴራል የኢሚግሬሽን ተቆጣጣሪዎች አሌክስ ፕሪቲ የተባለውን ግለሰብ ተኩሰው መግደላቸውን ተከትሎ ሚለር በማህበራዊ ሚዲያ ላይ የከፈተው ዘመቻ ግራ የሚያጋባ ነበር። ፕሪቲን የሀገር ውስጥ አሸባሪ ሲል ወንጅሎታል። ይሁን እንጂ የቪዲዮ ማስረጃዎች ተቃራኒውን ያሳያሉ። ሚለር በመጀመሪያ ለመሞገት ቢሞክርም በኋላ ላይ ግን ተቆጣጣሪዎቹ መመሪያ ያልተከተሉ ይሆን በማለት ባልተለመደ ሁኔታ ወደ ኋላ ፈግፍጓል። ይህ ማፈግፈግ ግን በኮንግረስ አባላት ዘንድ እንደ ጸጸት ሳይሆን እንደ መሸፋፈን ተቆጥሮበታል። ብራያን ላዛ የተባሉ ፖለቲከኛ ስቴፈን ሚለር የትራምፕ ጭንቅላት ነው ይላሉ። ይህ ንግግር እንዲሁ የተሰነዘረ አይደለም።
ሚለር የፕሬዝዳንት ጽሕፈት ቤት ምክትልና የአገር ውስጥ ደህንነት አማካሪ ቢሆንም ተጽዕኖው ግን ከቢሮ አጥሮች እጅግ ይሻገራል። ሚለር በቀን 3000 ሰነድ አልባ ግለሰቦችን የማባረር ዕቅድ መሪ ነው። በየመን የሁቲ አማጽያን ላይ የአየር ጥቃት እንዲሰነዘር ለከፍተኛ ባለስልጣናት ትዕዛዝ የሚያስተላልፍ እርሱ ነው። በቬንዙዌላ የተካሄደውና ኒኮላስ ማዱሮን ከስልጣን ያወረደው ወታደራዊ ዘመቻ ከጀርባ ሆኖ ሲመራ የነበረው ሚለር እንደሆነ ይነገራል። ሚለር የትራምፕን የ2016 ቃል ኪዳኖች ለማስፈጸም ቢተጋም ዋጋው ግን ቀላል አይደለም። በትራምፕ የኢሚግሬሽን ፖሊሲ ላይ ያለው የህዝብ ተቀባይነት ወደ 39% ወርዷል። 58% የሚሆኑ አሜሪካውያን የሚወስደው እርምጃ ተመጣጣኝ አይደለም ብለው ያምናሉ። ይሁን እንጂ ሚለር ለነቀፌታ አዲስ አይደለም። ሚለር በ2020 ትራምፕ ዋይት ሃውስን ሲለቁ አብሯቸው ወጥቶ በ2026 በበለጠ ኃይል ተመልሷል። ሚስቱ የግሪንላንድን ካርታ ላይ የአሜሪካን ሰንደቅ ዓላማ ስትለጥፍ፣ እርሱ ደግሞ በቴሌቪዥን መስኮት ቀርቦ የአሜሪካን ግዛት ማስፋፋት አስፈላጊነት ላይ ንግግር ያደርጋል። ሴናተር ሊንሲ ግራም የትራምፕ ዘመን ፀሐይ ስትጠልቅ ከዋይት ሃውስ ብዙ ሰዎች ብርሃኑ አብሮ የሚጠልቅባቸው አሉ፣ ስቴፈን ሚለር ከነዚያ መካከል አንዱ እንደሚሆን ጥርጥር የለውም ስትል ተደምጣለች። በሚኒያፖሊስ ጎዳናዎች ላይ የተሰማው የጥይት ድምፅ አሜሪካን በድጋሚ ውዝግብ ውስጥ ከቷታል። አሌክስ ፕሪቲና ሬን ጉድ የተባሉ አሜሪካውያን በኢሚግሬሽንና ጉምሩክ ተቆጣጣሪዎች አይሲ እጅ መገደላቸው በዋሽንግተን ዲሲ የሚገኙ ከፍተኛ ባለስልጣናትን ለጥያቄና ለምርመራ ወደ ኮንግረስ አደባባይ እንዲቀርቡ አስገድዷቸዋል። የፕሬዝዳንት ትራምፕ ከፍተኛ ባለስልጣናት በሕግ አውጪዎች ፊት ቀርበው በነበረበት ወቅት ሁኔታው ውጥረት የነገሰበት ነበር። ባለስልጣናቱ ስለተገደሉት ሁለት አሜሪካውያን ቀጥተኛ አስተያየት ለመስጠት ፈቃደኛ ባይሆኑም የአስተዳደሩን የኢሚግሬሽን ፖሊሲ ግን በጽኑ ተከላክለዋል። የአይሲ ተጠባባቂ ኃላፊ ቶድ ላዮንስ ለተቃዋሚዎች የሰጡት ምላሽ ግልጽና የማያወላውል ነበር። ሊያስፈራሩን ለሚሞክሩ ሁሉ መልእክት አለኝ፣ አይሳካላቸውም ብለዋል። የፖሊስ መኮንኖቹ በከተማ ውስጥ በሚንቀሳቀሱበት ወቅት የሚለብሱት የፊት ጭንብላቸውን እንዲወልቁ ያደርጋሉ ወይ ተብለው የተጠየቁት ላዮንስ በምንም መልኩ እንደማያደርጉትና ጭንብሉ እንደማይወልቅ በድፍረት ተናግረዋል። በመጨረሻም ባለስልጣናቱ አንድም አሜሪካዊ ሆን ተብሎ በቁጥጥር ስር አልዋለም ሲሉ ቢከራከሩም የአሜሪካ መገናኛ ብዙሃን ግን በርካታ ዜጎች አላግባብ መታሰራቸውን የሚጠቁሙ መረጃዎችን እያወጡ ይገኛሉ። የሚኒያፖሊስ ሰልፈኞች ድምጽ እየበረታ የባለስልጣናቱ አቋም ደግሞ እየጠነከረ ባለበት በዚህ ወቅት በካሜራ የታገዘው አዲሱ አፈሳ የህዝቡን አምኔታ ይመልሳል ወይስ ተጨማሪ ጥርጣሬን ይፈጥራል የሚል ጥያቄ የአሜሪካን የፖለቲካ አየር ለጊዜው ተቆጣጥሮታል።